ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከሁለት ቀን በኋላ ነው እንግዲህ የተገናኘ ነውና ለመላው የክርስትና እምነት ተከታዮች ቢያልፍም እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት እፈልጋለሁ። እንደዚሁም በዓሉስ እንዴት አለፈ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። በትናንትናው ዕለት በእንግሊዝ ፕሪሚየር ሊግ በስፔን ሱፐር ካፕ የተለያዩ ጨዋታዎች ተደርገው ነበረ። እናም በዛሬው ቆይታችን እነዚህን ጨዋታዎች የምንመለከት ይሆናል። እናንተስ የትኛውን ጨዋታ ተመለከታችሁ? በነዛ ጨዋታም ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በመጀመሪያ የምንመለከተው በስፔን ሱፐር ካፕ የተደረገውን የግማሽ ፍጻሜ ጨዋታ ይሆናል። በትናንትናው ዕለት ምሽት ላይ እንግዲህ ባርሴሎና ከአትሌቲኮ ክለብ ጋር የስፔን ሱፐር ካፕ ጨዋታ አድርጎ ነበር። በዚህ ጨዋታ ላይ እንግዲህ ባርሴሎናዎች በሰፊ ጎል 5-0 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ፌራን ቶሬዝ 22ኛው ደቂቃ ላይ፣ ሎፔዝ 30ኛው ደቂቃ ላይ፣ ቦርጋሂ 34ኛው እንደዚሁም ራፊኒያ በ38ኛው እና በ52ኛው ደቂቃ ላይ ማስቆጠር ችሏል። የመጀመሪያው አጋማሽን እንግዲህ 4-0 በሆነ ውጤት ነበረ መምራት ይቻሉ። በሁለተኛው አጋማሽም አንድ ጎል ጨምሮበት 5-0 በሆነ ሰፊ ውጤት ማሸነፍ ችሏል። በጨዋታው ላይ እንግዲህ ባርሴሎናዎች ሙሉ ለሙሉ ብልጫ ማሳየት ችሏል ነበር። በሁሉም ረገድ ባርሴሎናዎች የተሻሉ ቡድን ናቸው የነበሩት። 80% ኳሱን መያዝ ችሏል። 2.09 ኤክስፔክትድ ጎል ማስመዝገብ ችሏል። 13 ሙከራዎችን ማድረግ ችሏል። ከነዚህም 13 ሙከራዎች ደግሞ 7ቱ ኢላማቸውን የጠበቁ ናቸው የነበሩት። እንደዚሁም 3 ቢግ ቻንሶችንም ክሬት ማድረግ ችሎ ነበረ። በአትሌቲኮ ክለብ በኩል ያሉን ስንመለከት 1.76 ኤክስፔክትድ ጎል ማስመዝገብ ሲችሉ 9 ሙከራ ማድረግ ነው ችለው ነበረ። 3ቱም ኢላማቸውን የጠበቁ ሙከራ ነው የነበሩት። በተመሳሳይ ከባርሴሎና እኩል 3 ቢግ ቻንስ ወይም ትልልቅ እድሎችን መፍጠር ችለው ነበር። ነገር ግን 3ቱንም ሳይጠቀምባቸው ቀርቷልና በአጠቃላይ ጨዋታውን ባርሴሎናዎች ቢቆጣጠሩትም ኳሱን ቢይዙትም ነገር ግን አትሌቲኮ ክለቦችም በተወሰኑ አጋጣሚዎች ወደ ባርሴሎና የግብ ክልል እየሄዱም ሙከራ ማድረግም የቻሉበትም አጋጣሚም ተፈጥሯል። በጨዋታው ላይ እንግዲህ ራፊኒያ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። 65 ደቂቃዎችን ብቻ ነበር የተጫወተው። ነገር ግን ደግሞ 2 ጎል አስቆጥሯል። 1 አሲስት ማስመዝገብ የቻለ ተጫዋች ነው የነበረውን ለባርሴሎና ፍጻሜ መድረስም እንግዲህ ከፍተኛ አስተዋጽኦ ማድረግ ችሏል። ከሱ በተጨማሪም እንግዲህ ብራድ ሃሊ የተባለው ተጫዋች ራሱ 72 ደቂቃዎችን ተጫውቶ 2 አሲስትና 1 ጎል ማስቆጠር ችሏል። ከሱ በተጨማሪም ሎፔዝም በተመሳሳይ መልኩ 2 አሲስቶችንና 1 ጎል ማስቆጠር የቻለ ተጫዋች ነው። በቀጣይም ባርሴሎና በፍጻሜው ከሪያል ማድሪድና ከአትሌቲኮ ማድሪድ አሸናፊ ጋር የሚገናኝ ይሆናል። ሪያል ማድሪድና አትሌቲኮ ማድሪድ ዛሬ ምሽት 4 ሰዓት ላይ በሰሚ ፋይናል የሚገናኝ ይሆናል። የሁለቱ አሸናፊ ደግሞ ከባርሴሎና ጋር ለፍጻሜ የሚጫወት ይሆናል። በጣሊያን ሴሪኤም በትናንትናው ዕለት 5 የሚደርሱ ጨዋታዎች መደረግ ችለው ነበረ። በእነዚህም ጨዋታዎች ላይ አትላንታ ቦሎኛን 2-0 በሆነ ውጤት ሲያሸንፍ፣ ናፖሊ ከሄላስ ቬሮና፣ ላዚዮ ከፊዮሬንቲና ጋር 2-2 በሆነ ውጤት ማጠናቀቅ ችሏል። ፓርማም በኢንተር ሚላን 2-0 ሲሸነፍ፣ ቶሪኒዮ በዩዲኔዜ 2-1 በሆነ ውጤት ተሸንፏል። ውጤቱንም ተከትሎ ኢንተር ሚላኖች መሪነታቸውን ማስቀጠል ችሏል። በ18 ጨዋታዎች 42 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጡ፣ ኤሲ ሚላኖች በ17 ጨዋታዎች 38 ነጥብ በመሰብሰብ ሁለተኛ ደረጃ ላይ መቀመጥ ችሏል። ናፖሊዎች በ18 ጨዋታዎች 38 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ መቀመጥ የቻሉ ቡድን ሆነዋልና ናፖሊዎች እንግዲህ ነጥብ መጣላቸውን ተከትሎ ኤሲ ሚላንን መብለጥ የሚችሉበትን አጋጣሚ ሳይጠቀሙ ቀርቷል። እንደዚሁም ከኢንተር ሚላን ጋር ያላቸውንም የነጥብ ልዩነት ሳያጠቡ መቅረት ችሏል። በዚህ ሰዓትም እንግዲህ በኢንተር ሚላንና በናፖሊ መካከል የ4 ነጥብ ልዩነት አለ። በዛሬው ዕለትም እንግዲህ የጣሊያን ሴሪኤ መደረጋቸውን ሲቀጥሉ ምሽት 2 ሰዓት ተኩል ላይ ኬስሜሮ ከካግላሪ እንደዚሁም ምሽት 4 ሰዓት ከ45 ላይ ኤሲ ሚላን ከጂኖዋ ጋር የሚገናኙ ይሆናል። በቀጣይም የምንመለከተው በትናንትናው ዕለት የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ይሆናል። በትናንትናው ዕለት እንግዲህ 8 የሚደርሱ ጨዋታዎች መደረግ ችለው ነበረ። በእነዚህም ጨዋታዎች እንግዲህ የተለያዩ ውጤቶች መመዝገብ ችሏል። እነዚህን ስንመለከት እንግዲህ ብሬንትፎርድ ሰንደርላንድን 3-0 በሆነ ውጤት ማሸነፍ ችሏል። የብሬንትፎርድን የማሸነፊያ ግቦች ቲያጎ በ30ኛውና በ65ኛው ደቂቃ ላይ 2 ግቦችን ሲያስቆጥር ቀሪዋን ደግሞ ያርሞሌንኮ በ73ኛው ደቂቃ ላይ ማስቆጠር ችሏል። ክሪስታል ፓላስ ከአስቶን ቪላ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ማጠናቀቅ ሲችሉ፣ ኤቨርተኖች ከወልቭስ ጋር 1-1 በሆነ ውጤት ማጠናቀቅ ችሏል። የኤቨርተንን
ግብ ኬን 17ኛው ደቂቃ ላይ ሲያስቆጥር የወልቭስን አቻ የምታደርጋቸውን ግብ ደግሞ 69ኛው ደቂቃ ላይ ማኔ ማስቆጠር ችሏል። በኤቨርተን በኩልም ኬን እና ግሪሊሽን በቀይ ካርድም በጨዋታው ላይ ወጥቶባቸዋል። በሌላ ጨዋታ ኒውካስል ዩናይትዶች ሊድስ ዩናይትድን 4-3 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ እንግዲህ ባርነስ 36ኛው ደቂቃ ላይ እንደዚሁም ደግሞ 102ኛው ደቂቃ ላይ ለኒውካስል ዩናይትድ ሁለት ግቦችን ሲያስቆጥር ቀሪዎቹን ጎሎች ደግሞ ጆሊንግተን በ54ኛው እንደዚሁም ደግሞ ጉማሬሽ በ91ኛው ደቂቃ ላይ ማስቆጠር ችሏል። የሊድስን ግቦች አሮንሰን በ32ኛውና በ79ኛው ደቂቃ ላይ ሁለት ግቦችን ሲያስቆጥር ቀሪዋን ግብ ደግሞ የመጀመሪያው አጋማሽ ሊጠናቀቅ 5ኛው ጭማሪ ደቂቃ ካልቨርት ሊዩን ከፍጹም ቅጣት ምት ጎል ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ሊድሶች በሶስት አጋጣሚ ኒውካስል ዩናይትድን መምራት ችሎ ነበር። መጀመሪያ አሮንሰን ባስቆጠረ 32ኛው ደቂቃ ላይ ከዛ በኋላ ኒውካስል ዩናይትዶች በባርነሳቸው ሆኖ በድጋሚ ሊድሶች በካልቨርት ሊዩን 2-1 መምራት ቻሉ። ከዛ በኋላ ጆሊንግተን አቻ የምታደርጋቸውን ግብ አስቆጠረ። አሮንሰን 3-2 የሚመሩበትን ጎል ማስቆጠር ቻለ። ከዛ በኋላ ጉማሬሽ በ91ኛው ደቂቃ ላይ እንደዚሁም ደግሞ ሃርቪ ባርነስ በ102ኛው ደቂቃ ላይ ባስቆጠሯቸው ግቦች ኒውካስል ዩናይትዶችን አሸናፊ እንዲሆኑ አድርጓቸዋል። ይህም ማለት እንግዲህ በጭማሪ ደቂቃዎች ከ90 በኋላ ሁለት ግቦች ኒውካስል ዩናይትዶች በማስቆጠራቸው ይህንን ጨዋታ አሸንፈው ሊወጡ ችሏል። ጨዋታውም እንግዲህ በጣም ድንቅ ፉክክር የታየበት ነው የነበረው። በእርግጥ ኒውካስል ዩናይትዶች በብዙ ነገር የተሻሉ ነው የነበሩት። ኳስ በመያዝ ደረጃ 62% መያዝ ችለው ነበረ። በኤክስፔክትድ ጎል ደረጃም 2.43 ኤክስፔክትድ ጎል ነበራቸው። 18 ሙከራ ማድረግ ችሏል። 8 ኢላማውን የጠበቀ ሙከራ ማድረግ የቻሉበት ሁኔታ ተፈጥሯል። እንደዚሁም ደግሞ ቢግ ቻንስ ክሬት በማድረግም ደረጃ ደግሞ 3 ቢግ ቻንሶችን ክሬት አድርገው ነበረ። ሊድሶች በበኩላቸው 1.89 ኤክስፔክትድ ጎል ማስመዝገብ ሲችሉ 14 ሙከራ አድርገው ነበር። 6 ኢላማውን የጠበቀ ሙከራን የነበረው 3 ቢግ ቻንስም ክሬት ማድረግም ችሎ ነበርና በጣም ጥሩ የሚባል ፉክክር የታየበት ወደ መጨረሻዎቹም አካባቢ በጣም ብዙ ድራማ የታየበት ጨዋታ ነው የነበረውና በዚህም ጨዋታ እንግዲህ ኒውካስል ዩናይትዶች 4-3 በሆነ ውጤት ማሸነፍ ችሏል። በጣም ለማየት የሚያጓጓ በጣም ፈጣን የሚባል ጨዋታ ነው የነበረው። በሌላ ጨዋታ ደግሞ በርነሞዞች ቶተናም 3-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ቶተናሞች ነበሩ ቀዳሚ ጎልን በ5ኛ ደቂቃ ላይ ቴል ባስቆጠራት ግብ 1-0 መምራት ችለው የነበረው። ከዛ በኋላ ኢቫሊንሰን በ22ኛው ደቂቃ ላይ ክሮፒ በ36ኛው ደቂቃ ላይ ባስቆጠሯቸው ግቦች በርነሞዞች 2-1 መምራት ቻሉ። ከዛ ቶተናሞች በፖሊኒዮ 78ኛው ደቂቃ ላይ ባስቆጠራት ግብ አቻ መሆን ችለው ነበረ። ነገር ግን ሴሜኖ 95ኛው ደቂቃ ላይ ባስቆጠራት ግብ በርነሞዞች 3-2 በሆነ ውጤት አሸንፈው እንዲወጡ አድርጓቸዋል። ምናልባትም ይቺ ሴሜኖ ያስቆጠራት ግብ የመሰናበቻ ግብም ልትሆነው ትችላለች። ምክንያቱም በትናንትናው ዕለት በወጡ መረጃዎች መሰረት ወደ ማንቸስተር ሲቲ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራ የሚደረግበት ቀነ ቀጠሮ ተይዞለታል እየተባለ ነው የሚገኘውና ዛሬ ወይም ነገ ወይም ከነገ ወዲያ በእነዚህ 3 ቀናቶች ውስጥ ወደ ማንቸስተር ሲቲ የሚያደርገው ዝውውር ይጠናቀቃል ተብሎ ነው የሚጠበቀው። መጠናቀቅም የግድ ይሏል። ምክንያቱም ማንቸስተር ሲቲዎች በውል ማፍረሻው ማስፈረም የሚፈልጉ ከሆነ የውል ማፍረሻው የሚሰራው እስከ ጃንዋሪ 10 ድረስ ብቻ ነው። ዛሬ ደግሞ ጃንዋሪ 8 ነውና በእነዚህ በቀሩት 3 ቀናቶች ውስጥ የግድ መጨረስ መቻል አለባቸው። ካልሆነ ግን ሌላ ድርድር ከበርነማውዝ ጋር ማድረግ የግድ ይላቸዋል። ምክንያቱም ውሉ የሚሰራው ቅድም እንዳልኳቸው እስከ ጃንዋሪ 10 ድረስ ብቻ ስለሆነ ማለት ነውና የትናንትናው ጨዋታ የበርነማውዝ የመጨረሻው ጨዋታ ይሆናል ተብሎ ይጠበቃል። በቶተናም በኩል ግን አሁንም ተደጋጋሚ ሽንፈት እያጋጠማቸው ነው የሚገኘው። ምንም እንኳን የትናንትናውን ጨዋታ በኳስ ቁጥጥርም በሙከራ ደረጃም የተሻለ ቢሆንም ነገር ግን አሸንፈው ሳይወጡ ቀርቷል። በትናንትናው ጨዋታ ላይ እንግዲህ ቶተናሞች 58% ኳሱን መያዝ ችለው ነበረ። 16 ሙከራ ማድረግ ችለው ነበር። 4ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበሩት። እናም በጨዋታው ላይ እንግዲህ ከበርነማውዝ አንጻር ቶተናሞች የተሻሉ ነው የነበሩት። በተለይ ደግሞ ሁለተኛው አጋማሽ ላይ በጣም የተሻለ ቡድን ሆኖ መቅረብ ችለው ነበረ። ነገር ግን ጎልን ባለማስቆጠራቸው በመጨረሻም ደቂቃም ጎላቸውን በጥሩ ሁኔታ ባለመከላከላቸው ምክንያት ተሸንፈው ሊወጡ ችሏልና ይህም ሽንፈት እንግዲህ አሰልጣኝ ቶማስ ፍራንክ ላይ በጣም ከፍተኛ ጫና ውስጥ እንዲገቡ አድርጓቸዋል ነው እየተባለ የሚገኘው። እንደውም ዛሬ ላይ በወጡ መረጃዎች መሰረት ቶተናሞች ይህንን አሰልጣኝ ለማሰናበት እየሰሩ ነው የሚሉ ነገሮች እየተሰማ ነው የምንገኘው። ከዛ በተጨማሪም ደግሞ የአርሰናል ምልክት ያለውን ቡና መጠጫ ቴካዊ መጠጫን ይዞ መታየትም ችሏል ቶማስ ፍራንክና ያም ደግሞ ሌላ ጫና ውስጥ እንዲገባ አድርጎታል ነው እየተባለ የሚገኘው። በእርግጥ እሱ ሳላቅ ነው ይህንን ያደረግኩት የሚል ነገር ቢናገርም ነገር ግን በዚህ ሰዓት እንግዲህ ቶተናሞች ምርመራ ሊያደርጉበት እንደሆነ እየተነገረ ነው የሚገኘውና እነዚህ ሁላ ተደማምረው እንግዲህ በቅርቡ ምናልባትም ሌላኛው የሚሰናበት አሰልጣኝ ይሆናል ተብሎ ይጠበቃል። በዚህ ሲዝን እንግዲህ ከዚህ በፊት ታይቶ በማይታወቅ መልኩ የትልልቅ የሚባሉት ቡድኖች በአንድ ላይ አሰልጣኞቻቸውን እያሰናበቱ ነው የሚገኙት። በዚህ 2 ሳምንት ውስጥ እንኳን ቼልሲ
ቼልሲዎች ኤንዞ ማሬስካን፣ ማንቸስተር ዩናይትዶች ደግሞ ሩበን አሞሪምን ማሰናበት ይችላል። በቀጣይ ደግሞ ቶማስ ፍራንክ ይሰናበታል ተብሎ እየተጠበቀ ነው የሚገኘው። እንደዚሁም ሊቨርፑሎችም አሰልጣኝ አርነ ስሎትን ሊያሰናብቱ የሚችሉበት እድል አለ እየተባለ ይገኛልና ምናልባትም በዚህ ሲዝን ከትልልቅ ቡድኖች ተደጋጋሚ አሰልጣኞች ሲሰናበቱ ልንመለከት የምንችልበት እድል አለና ቀጣይም እንግዲህ ቶማስ ፍራንክ የመሆን እድሉ የሰፋ ነው እየተባለ ይገኛል። በሌላ ጨዋታ ደግሞ ቼልሲዎች በፉልሃም 2-1 በሆነ ውጤት ተሸንፏል። በጨዋታው ላይ እንግዲህ የፉልሃምን የማሸነፊያ ግቦች ሂሚኔዝ በ55ኛው ደቂቃ ላይ እንደዚሁም ደግሞ ዊልሰን 81ኛው ደቂቃ ላይ ሲያስቆጥሩ የቼልሲን ብቸኛ ግብ ዴላፕ 72ኛው ደቂቃ ላይ ማስቆጠር ችሏል። ቼልሲዎችም እንግዲህ በዚህ ሰዓት ጥሩ የሚባል ጊዜ ላይ አይደሉም የሚገኙት። በተለያዩ ምክንያቶች እንግዲህ ኤንዞ ማሬስካ ከቼልሲ ሊሰናበት ችሏል። ከሱ በኋላም እንግዲህ መጀመሪያ ጨዋታቸውን ከማንቸስተር ሲቲ ጋር ነበር ያደረጉትና በዛ ጨዋታ ላይ እንግዲህ ጥሩ የሚባል እንቅስቃሴን አድርገው በስተመጨረሻም አቻ በሆነ ውጤት ሊወጡ ችሏልና ከዛ ጨዋታ በኋላ እንግዲህ ምናልባትም ቼልሲዎች ከዚህ የተሻለ እንቅስቃሴን ከዚህ በኋላ ሊያደርጉ ይችላሉ፣ ጥሩ ነገር ልንመለከት እንችላለን የሚሉ ነገሮች ሲነሱ ነበረ። ነገር ግን በትናንትናው ጨዋታ ላይ በፉልሃም 2-1 በሆነ ውጤት ሊሸነፉ ችሏል። በተለይ ደግሞ በቼልሲ በኩል 22ኛው ደቂቃ ላይ ማርኮ ኩኩሬላ በቀይ ካርድ ከወጣ በኋላ ቼልሲዎች በደንብ ሲቸገሩ መመልከት ይችላል። በዚህ ዙሪያም እንግዲህ የጊዜያዊ የቼልሲ አሰልጣኝ የሆነው ካለም ራሱን በሰጠው አስተያየት ቀይ ካርድ ሲወጡበት ተጫዋቾች ምንጊዜም ያጮት ስታይልን ይቀይሩባል፣ መጮት የምትፈልገውን ነገር እንዳትጫወት ያደርጋል የሚል አስተያየትን ሰጥቷልና 22ኛው ደቂቃ ላይ በቀይ ካርድ መውጣቱ ደግሞ ገና በጊዜ በቀይ ካርድ መውጣቱ ደግሞ ቼልሲዎች እንዲቸገሩ አድርጓቸዋል። ከዛ በኋላ ነው እንግዲህ ፉልሃሞች በጣም የተሻለ ሲንቀሳቀሱ የነበሩት ወደ ቼልሲ ምግብ ክልል በተደጋጋሚም ሲደርሱ ነው የነበሩት። በአጠቃላይ እንግዲህ 16 ሙከራዎችን ማድረግ ችለዋል ፉልሃሞች። ቼልሲዎች ደግሞ 14 ሙከራ ብቻ ነበረ ማድረግ የቻሉትና ፉልሃሞች እንግዲህ ይህንን ጨዋታ 2-1 በሆነ ውጤት ሊያሸንፉ ይችላል። ሁለት ተከታታይ ጨዋታዎችን እንግዲህ ትልልቅ ከሚባሉ ቡድኖች ጋር ተገናኝተው 4 ነጥብን ይዘው መውጣት ይችላል። እሁድ ዕለት በተደረገ ጨዋታ ከሊቨርፑል ጋር መጨረሻ ደቂቃ ላይ ባስቆጠራት ግብ 2-2 በሆነ ውጤት ማጠናቀቅ ይችላል። በትናንትናው ጨዋታ ላይ ደግሞ ቼልሲዎችን 2-1 በሆነ ውጤት ማሸነፍ ይችላልና ጥሩ የሚባል ጊዜ ላይ ነው የሚገኙት። በሌላ ጨዋታ ደግሞ ማንቸስተር ሲቲ ከብራይተን ጋር 1-1 በሆነ ውጤት ማጠናቀቅ ይችላል። በጨዋታው ላይ እንግዲህ ማንቸስተር ሲቲዎች ነበሩ ሃላንድ በ41ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው የነበረው። ነገር ግን 60ኛው ደቂቃ ላይ ሚንታ ባስቆጠራት ግብ ብራይተኖች አቻ በሆነ ውጤት ሊያጠናቅቁ ይችላል። ማንቸስተር ሲቲዎች እንግዲህ በጨዋታው ላይ ጥሩ የሚባል እንቅስቃሴን ማድረግ ችለው ነበር። 60% ኳሱን መያዝ ችሏል። 2.61 ኤክስፔክትድ ጎል ነበራቸው። 22 ሙከራን ማድረግ ችሏል። 6ቱ ኢላማቸውን የጠበቁ ሙከራ ነው የነበሩትና በጣም ጥሩ የሚባል እንቅስቃሴ ሲያደርጉ ነበረ። ብራይተኖች በበኩላቸው በጨዋታው ላይ 40% ነበር ኳሱን መያዝ የቻሉት። 1.16 ኤክስፔክትድ ጎል ብቻ ነው የነበራቸው። 6 ሙከራ ብቻ ነው ማድረግ የቻሉት። ከነዚህ 6 ሙከራዎች ደግሞ 3ቱ ኢላማቸውን የጠበቀ ሙከራ ነው የነበሩትና በጨዋታው ላይ እንግዲህ ብራይተኖች ሞር ወደ መከላከል ነበር ትኩረት ሲያደርጉ የነበሩት። ከዛ ባገኙት አጋጣሚ እንዳለ ደግሞ በካውንተር አታክ ለመሄድ ነበር ጥረት ሲያደርጉ የነበሩት። እንዲሁም በአንዳንድ አጋጣሚዎች የተሻለ የሚባለንም እንቅስቃሴ ሲያደርጉ መመልከት ችለናል። በተለይ የመጀመሪያዎቹን 5 ደቂቃዎች እንደዚሁም ደግሞ ጎል ካስቆጠሩ በኋላ ባሉት ጥቂት ደቂቃዎች ብራይተኖች በጣም የተሻሉ ቡድን ሆኖ መመልከት ችለናል። እንዳጠቃላይ ከተመለከተን ግን ማንቸስተር ሲቲ የተሻለ ቡድን ነው የነበረው። በጨዋታው ላይ እንግዲህ ኤርሊንግ ሃላንድ 41ኛው ደቂቃ ላይ ጎል ማስቆጠሩ አይዘነጋም። ይህም ጎሉ እንግዲህ በማንቸስተር ሲቲ ያስቆጠራት 150ኛ ግብም ሆና ተመዝግባለታለች። ይህንንም ለማድረግ የፈጀበት ጨዋታ ደግሞ 176 ብቻ ነውና አዲስ ሪካርድ ማስመዝገብ ችሏል። በትንሽ ጨዋታ ብዙ ጎል ያስቆጠረ በሚል ማለት ነውና በጣም አስደናቂ የሚባል ግስጋሴ ላይ ነው የሚገኘው። ነገር ግን እንደ ኤርሊንግ ሃላንድ ብቃት ግን ማንቸስተር ሲቲዎች ጥሩ እየሄዱ አይደለም የሚገኙት። በእርግጥ ያለፉትን ጥቂት ጨዋታዎች እንግዲህ ምንም አይነት ሽንፈት አላስተናገዱም። በተከታታይ እያሸነፉ ወይም አቻ እየወጡ ነው የሚገኙት። ነገር ግን ደግሞ ከአርሰናል ጋር በነጥብ የሚጠጋጉበትን ወይም ደግሞ ወደ አርሰናል የሚጠጉበትን እድል ግን እየተጠቀሙ አይደለም የሚገኙ። በዚህ ሰዓት እንኳን ከአርሰናል ጋር ያላቸው የነጥብ ልዩነት ወደ 5 ከፍ ብሏል። ምናልባትም ዛሬ ምሽት ሊቨርፑልን የሚያሸንፉ ከሆነ ደግሞ ወደ 8 ማሳደግ የሚችላሉና የዘንድሮን የፕሪሚየር ሊግን ዋንጫ የማንሳት እድላቸውን በዛው ልክ እየጠበበ ነው የሚሄደውና አንዳንድ ጨዋታዎች ላይ ነጥብ መጣላቸው እንግዲህ ማንቸስተር ሲቲዎችን ዋጋ እያስከፈላቸው እየመጣ ነው የሚገኘው። በተለይ ደግሞ የትናንትናውን ጨዋታ ጨምሮ ያለፉትን 3 ጨዋታዎች ሁሉንም አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ከትናንትና ጨዋታ በፊት ያደረጓቸውን 2 ጨዋታዎች ስንመለከት ራሱ ከቼልሲ ጋር 1 አቻ እንደዚሁም ደግሞ ከሰንደርላንድ ጋር 0-0 በሆነ ውጤት ነው ማሸነፍ የቻሉት። ወጥ የሆነ አቋምን ማሳየት እየተሳናቸው የመጣ ይመስለኛል። አንዳንድ ጨዋታዎች ላይ በደንብ ሲቸገሩ መመልከት ችለናል። በጣም የተቸገሩባቸውን ጨዋታዎችም ደግሞ ሲያሸንፉ የተመለከትንበት አጋጣሚ ያለ። በተለይ ደግሞ ከሊድስ እና ከፉልሃም ጋር ያደረጉትን ጨዋታ በጣም ተቸግረው ነበረ። በተለይ 5-4 ፉልሃምን እንደዚሁም ደግሞ ሊድስን 3-2 ያሸንፉበት ጨዋታ ነጥብ ሊጥሉ የሚችሉበት ጨዋታ ነው የነበረው። ነገር ግን ያንን እንዴትም ብለው አሸንፈው መጥተው ነበርና ምናልባትም ዘንድሮም የፕሪሚየር ሊጉን ዋንጫ ሊያሳኩ ይችላሉ ተብሎ ሲጠበቅ ደግሞ ያለፉትን 2 የትናንትናውን ስንጨምር ደግሞ 3 ተከታታይ ጨዋታዎች በአቻ ውጤት ማጠናቀቅ ችሏልና ምናልባትም እነዚህን ጨዋታዎች
በነጥብ ባይጥሉባቸው ኖሮ ከአርሰናል ጋር ያላቸው የነጥብ ልዩነት በጣም ይጠብና አርሰናልን የበለጠ እንዲጨነቁ ማድረግ ይችሉ ነበር። ምናልባትም አርሰናልን በርጠው ራሱ ሊቀመጡ የሚችሉበትም እድል ነበራቸው። ነገር ግን ያንን ነገር መጠቀም አልቻሉም። በሌላ ጨዋታ ደግሞ በርንሌ ከማንቸስተር ዩናይትድ ጋር ሁለታቻ በሆነ ውጤት ማጠናቀቅ ይችላል። በጨዋታው ላይ እንግዲህ ሄቨንስ ራሱ ላይ 13ኛው ደቂቃ ላይ ባስቆጠራት ግብ በርንሌዎች 1-0 መምራት ችለው ነበረ። ነገር ግን ሴስኮ በ50ኛውና በ60ኛው ደቂቃ ላይ ባስቆጠራቸው ሁለት ግቦች ማንቸስተር ዩናይትድን 2-1 እንዲመሩ ማድረግ ችለው ነበረ። ነገር ግን ያንን ነገር ማስጠበቅ ሳይችሉ መሪነታቸውን ማስጠበቅ ሳይችሉ ቀርተው 66ኛው ደቂቃ ላይ አንቶኒዮ ባስቆጠራት ግብ ሁለታቻ በሆነ ውጤት ሊያጠናቅቀው ችለዋል። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትዶች በጣም የተሻሉ ቡድን ነው የነበሩት። 65% ኳሱን መያዝ ችለው ነበረ። 2.55 ኤክስፔክትድ ጎል ነበራቸው። 30 ሙከራዎችን ማድረግ ችሏል። ከነዚህ 30 ሙከራዎች ደግሞ 10 ኢላማቸውን የጠበቁ ሙከራ ነው የነበሩትና ምናልባትም በዚህ ሲዝን ምናልባትም ባለፉት 2 ወይም 3 ሲዝኖች ማንቸስተር ዩናይትድ ይህን ያህል ብልጫ ያሳየበት ጨዋታ ያለ አይመስለኝም። 30 ሙከራዎችን ሊያውም ከሜዳ ውጪ ሲያደርግ ለመጀመሪያ ጊዜ ይመስለኛል። በእርግጥ ከነዚህ 30 ሙከራዎች 10 ብቻ ናቸው ኢላማቸውን የጠበቁ ሙከራ የነበሩት። በበርንሊ በኩል ስንመለከት ግን 0.24 ኤክስፔክትድ ጎል የነበራቸው 7 ሙከራ ብቻ ነበር ማድረግ የቻሉት። ከነዚህ 7 ሙከራ ደግሞ አንዷ ብቻ ነበረች ኢላማ የጠበቀች ሙከራ የነበረችው። ያችም ኢላማን የጠበቀች ሙከራ ደግሞ በርንሊዎችን አቻ እንዲወጡ ማድረግ ችላለችና መከላከል ላይ አሁንም ችግር እንዳለባቸው እየተመለከትን ነው የምንገኘው። ሄቨን ደግሞ ተደጋጋሚ ስህተቶችን ሲሰራ እየተመለከትን ነው የምንገኘውና እነዚህ ነገሮች ደግሞ ማንቸስተር ዩናይትድን ዋጋ እያስከፈላቸው እንደሆነ እንግዲህ እየተመለከትን ነው የምንገኘው። ባለፉት 6 ጨዋታዎች የትናንትናን ጨምረን ማሸነፍ የቻሉት አንድ ብቻ ነው። 4ቱን አቻ በሆነ ውጤት ሲያጠናቅቁ አንዷን ደግሞ መሸነፍ ችሏልና ወጥ የሆነ አቋምን ማሳየት ያልቻለ ሌላኛው ቡድን ቢኖር ማንቸስተር ዩናይትድ ነው። በተለይ ደግሞ በርንሌይ ማሸነፍ ነበረበት፣ ወልቭስን ማሸነፍ ነበረበት፣ በርንሞዝንም ማሸነፍ ነበረበት። ነገር ግን ከበርንሞዝ ጋር 4 አቻ፣ ከሊድስ ከወልቭስ ጋር 1 እኩል እንደዚሁም ደግሞ ከበርንሌ ጋር 2-2 በሆነ አቻ ውጤት ነው ማጠናቀቅ የቻለውና ምናልባትም የደረጃ ሰንጠረዡን ማሻሻል የሚችልበት ቶፕ 4 ውስጥ መግባት የሚችልበትን እድል ሳይጠቀምበት ቀርቷል። በዚህ ሰዓት እንግዲህ በ32 ነጥቦች 7ኛ ደረጃ ላይ ነው የተቀመጠው። ምናልባትም እነዚህ አቻ የወጣባቸውን ጨዋታዎች አሸንፈው ቢሆን ኖሮ ቢያንስ እንኳን ከአርሰናል ጋር ባይጠጋ ኖሮ ከነ አስቶን ቪላ ጋር የመቅረብ እድሉ በጣም ሰፊ ነው የነበረው። ሊቨርፑልን በልጦ የመቀመጥ እድሉም በዛው ልክ ሰፊ ይሆንለት ነበረ። ነገር ግን እነዚህን እድሎች እየተጠቀመ አይደለም የሚገኘውና አሁንም ዋጋ እየከፈለ ነው የሚገኘው። መቼ ማንቸስተር ዩናይትድ እንደሚሻሻል እንግዲህ መገመት አስቸጋሪ ሆኗል። በተለይ ደግሞ ሩበን አሞሪምን ካሰናበተ በኋላ በአዲስ አሰልጣኝ በአዲስ መንፈስ ወደ ጨዋታው ይገባሉ ተብሎ ተጠብቆ ነበረ። ምንም እንኳን በሙከራ ደረጃ ጥሩ ቢሆኑም ወደፊት በመሄድ ደረጃ ጥሩ ቢሆኑም ኳስ በመያዝ ደረጃም ጥሩ ቢሆኑም ጨዋታውን ግን አሸንፈው ሳይወጡ ቀርቷል። ውጤቱንም ተከትሎ አርሰናሎች በ20 ጨዋታ በ48 ነጥብ አንደኛ ደረጃ ላይ ሲቀመጡ ማንቸስተር ሲቲዎች በ21 ጨዋታ ከአርሰናል በ5 ነጥብ ዝቅ በማለት በ43 ነጥብ ሁለተኛ ደረጃ ላይ፣ አስቶን ቪላን በተመሳሳይ ነጥብ በጎል ክፍያ ተበልጠው በ21 ጨዋታ በ43 ነጥብ ሶስተኛ ደረጃ ላይ ሲቀመጥ ሊቨርፑሎች ከ20 ጨዋታ 34 ነጥብ፣ ብሬንትፎርድ ከ21 ጨዋታ 33፣ ኒውካስል ዩናይትድ ከ21 ጨዋታ 32፣ ማንቸስተር ዩናይትድ ከ21 ጨዋታ 32 እንደዚሁም ቼልሲ ከ21 ጨዋታ 31 ነጥብ በመሰብሰብ ከ4ኛ እስከ 8ኛ ደረጃ ያለውን መያዝ ችሏል። ዛሬም እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎች መደረጋቸውን ሲቀጥሉ ምሽት 5 ሰዓት ላይ ተጠባቂው ጨዋታ በኤሚሬትስ አርሰናል ከሊቨርፑል ጋር የሚገናኙ ይሆናል። ይህ ጨዋታ እንግዲህ የደረጃ ለውጥን ሊያመጣ ይችላል። ነገር ግን ደግሞ የነጥብ ልዩነትን በከፍተኛ ሁኔታ ሊያመጣ ይችላል። አርሰናሎች ካሸነፉ ከማንቸስተር ሲቲ እና ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 8 ማስፋት ሲችሉ፣ ሊቨርፑሎች ደግሞ ይህንን ጨዋታ የሚያሸንፉ ከሆነ ከማንቸስተር ሲቲ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 6 ማጥበብ ይችላሉ። ከአርሰናል ጋር ያላቸውን የነጥብ ልዩነትም ደግሞ ወደ 11 ማጥበብ ሲችሉ ከነ ብሬንትፎርድ ከነ ኒውካስል ማንቸስተር ዩናይትድ እና ቼልሲ ጋር ያላቸውን የነጥብ ልዩነትም ማስፋት የሚችሉበት ጨዋታ ነው የሚሆነውና ለሁለቱም ክለቦች በጣም አስፈላጊ የሚባል ጨዋታ ነው። በተለይ ደግሞ አርሰናሎች ይህንን ዋንጫ ማሸነፍ የሚፈልጉ ከሆነ ይህንን ጨዋታ የግድ ማሸነፍ መቻል አለባቸውና በጣም ተጠባቂ የሚባል ጨዋታ ነው። ምሽት 5 ሰዓት ላይም እንድታዩትም እጋብዛችኋለሁ። እናንተስ ይህንን ጨዋታ ማንም ያሸንፍ ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁኑ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።